በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚያዝያ 15 በዚህች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብጽ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቄያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀናች ኤጲስቆጶሳት አንዱ ነው። ይህም በእስክንድርያ ምስራቅ ያለች ቤተክርስቲያን በአባ ሲኖዳ ገርል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥና በመታመን ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋር በአንድነት ለመሰብሰብ እስቲደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ተአምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅር አረፈ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ቅዱስ አጋቦስ ሐዋርያ። በዚህችም ዕለት ከ72ቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ፣ ሁለተኛም በቀላውዴዎስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦችን አጠፋቸው። እነሆ ከገድሉ የቀረውን የካቲት 4 ቀን ጽፈነዋል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህችም ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋራ በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከኛ ጋራ ለዘላለሙ ትኑር አሜን። ቅድስት እለ እስክንድርያ ሰማዕት። በዚህችም ቀን የከሃዲ ዱድያኖስ ንጉሥ ሚስት የከበረች እለ እስክንድርያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንዲሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱድያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚያ በኋላ ዱድያኖስ ወደ ቤተ መንግሥቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚህም በንግሥት እለ እስክንድርያ ፊት የዳዊትን መዝሙር በማንበብ ጸለየ። በሰማችም ጊዜ ይተረጎምላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቧ አድሮ በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች። ከዚህ በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት። ምድርም ዋጠቻቸው። ንጉሡ ዱድያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለ እስክንድርያ ዘንድ ገባ። እርሷም ክርስቲያኖችን አትጥላቸው፣ አምልካቸው፣ ጽኑዕና ኃያል ነው፣ አምላካቸው ኃያልና ጽኑዕ ነው አላልኩህምን? አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩት ዘንድ ጡቶቿን ሰንጥቀው ይሰቅሏትም ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። ሚያዝያ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ጸአተ ነፍሱ፣ ቅዱስ ኒቆላዎስ ዘሀገረ ሜራ ከ318ቱ ሊቃውንት፣ ቅዱስ አጋቦስ ሐዋርያ ከ72ቱ አርድእት፣ ቅድስት እለ እስክንድርያ ሰማዕት፣ አቡነ አቢብ ጻድቅ። ወርሃዊ በዓላት ቅዱስ ቄርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈበረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እምባ መሪና፣ ቅድስት ክርስቲና። ጌታ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጥ እውነት እላችኋለሁ፣ ከሴቶች ከወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢይ ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ቁጥር 7 እስከ 15። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣
ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።